ሰላም ቤተሰብ እንዴት ናችሁ? በትላንትናው ቪዲዮ ሄርሜላ ከብሩክ ከአቤልና ከአንድ ጓደኛቸው ጋር በመሆን ለአብርሽ የፍቅር ጥያቄ እንድታቀርብላት ምናምን ነገር አውርተው ምናምን ነገር እኛም እንደተመልካች ያለን አስተያየት ሰተን ነበር። የተለያየ ነው እና አሁን ጊዜው ደርሶ ሄርሜላ ለአብርሽ የፍቅር ጥያቄ ልታቀርብለት ነው እና ለማንኛውም እሱም ቪዲዮ ነው ዛሬ አንድ ላይ ቁጭ ብለን የምናየው። እንደ ተመልካች ያለን አስተያየት ደግሞ ማንም ላይ ሳንፈርድ አስተያየቶቻችንን ብቻ እንሰጣለን። ለዚህ ቻናል አዲስ ከሆናችሁ በዚህ አጋጣሚ ከስሙ መረዳት እንደምትችሉት ይህ እንደ ተመልካች ቻናል ነው። በዚህ ቻናል እንደ ግላችን ያለን አስተያየት እንደ ተመልካች በነፃነት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን ስትጀምሩ ላይክ ያደረጋችሁ እንድትጀምሩ እና አሁን 2500 ሰብስክራይበር ላይ ነን። 3000 በቃ በዛሬ ቪዲዮ 3000 ከደረስን በጣም ትልቅ ስኬት ነው። ለማንኛውም በዛ ማበረታቱኝ። በቀጥታ ወደ ቪዲዮ እንግባ። በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ቆይ እኔ ገምነው ማለት ነው። አሁን ልብ ብላችሁ ካያችሁ ሁሉም ነጭ ምናምን ነገር ነው ያደርገው ማለት የደስታ ነው። አሁን ማለት ደስታ መሆኑን አሁን እንግዲህ ነጭ ልብስ ለምን እንደሚለበስ እናውቃለን። ደግሞ እርግጠኛ ነኝ አብርሽ ትላንት የለቀቀችውን ቪዲዮ ሄርሜላ የለቀቀችውን ቪዲዮ አይቶ ይሆናል እንጂ ሳይሰማ አሁን አዲስ አይሆንበትም። ዝም ብሎ ለካሜራ ለማስመሰል ካልሆነ በስተቀር ምንም አዲስ የሚሆንበት ምክንያት የለም። እኛ ራሱ ደርሰናል መረጃው። ለዛም የሆነ ነጭ ልብስ ለብሶ የመጣው እንጂ ያለ ምክንያት አይሆንም። 50,000 መግባቷን ተከትሎ ዛሬ ሰርፕራይዝ እንደምናደርጋት አታውቅም። ሌላ ፕሮግራም እንዳለን ነው የምታውቀው። ነገር ግን በዚሁ አጋጣሚ እሷንም ማስደሰት ስለምንፈልግ እኔና ጓደኞች የተመካከለን 50,000 ኮንግራ ልንላት ተሰባስበናል ማለት ነው። ሁለተኛውን ፕሮግራም ደግሞ እሷ በዛው ቢቀር እኮ አሪፍ ነበር፣ ግን ይሁን እስኪ። አሁን የሄርሜላ 50,000 ነር፣ የኔ አሁን 2,500 ነው። ቅድምም ብያቸዋለሁ ይቅር። አሁን እኔ ትልቅ ቁጥር ምናምን ነገር እንደርስበታለን። ቆይ 50,000 5,000 ምናምን ነገር እንደርስበታለን። አሁን 5ን ቁጥር ብቻ ወስዳችሁ ከፊት 0 እና 0 መጨመር ነው። ስንት ይሆናል? 500 ማለት ነው። ስለዚህ እሷን ብቻ በዛሬ ቪዲዮ ድፍን እናደርጋለን። ስላስቆምኳችሁ ይቅርታ። እንቀጥል። ጠራጠርም በጣም ጥሩ ሰው እንደሆንሽ እኛ እናውቃለን። ቅርቦችሽ ያለን ሰዎች እናውቃለን እና 50,000 ስለገባሽ በጣም ደስ ብሎኛል። ቀጣይ 100,000 200,000 እያልሽ ወደ 1 ሚሊዮን እንደምንደርስ ተስፋ አደርጋለሁ ማለት ነው። እና ቤተሰቦች ዋነኛው ነገር በዚህ አጋጣሚ ማለት ነው አሁን ሰብስክራይብ ከምታደርጉ ሰዎች ከሶስት ቦታ ነው ልትመጡ የምችሉት። ወይ ከሩታ ቤተሰብ ናችሁ፣ ወይ ከሄርሜላ ቤተሰብ ናችሁ፣ ወይ ደግሞ ከአብርሽ ቤተሰብ ናችሁ። ከሶስት አንዱ ነው የሚሆነው። እና እስቲ ከየት እንደመጣችሁ እና ደግሞ የቀራችሁን ሰዎች በደንብ የማን አድናቂ እንደሆናችሁ እየነገራችሁ እንድንተዋወቅ እጠይቃችኋለሁ። ነገሩን በአንድ ላይ የምናየው ይሆናል ብዬ ነበረ። ሄርሚ አሁን ምልሽ ነገር ይኸውልሽ፣ ሀሳብሽ ቢሳካ ደስ ይለኛል፣ ግን ደግሞ ባይሳካም ቢሳካም ኖርማል የሆነ ነገር ነው። በቃ የሚሆነው ነገር ሁሉ ለበጎ ነው። ደፍረሽ የተሰማሽን ነገር እስከዛሬ የደበቅሽው ነገር ልትናገር የከበደሽ ነገር እንዳለ በድፍረት ተናገሪ። መልሱን ከሱ ነው የምናውቀው፣ እኛም የምናውቀው ነገር የለም እና ስለዚህ በድፍረት እንድትናገር ይፈልጋሉ። ይህን አቤል ምክር እንግዲህ እንደቀጠለ ነው ማለት እስካሁን የተቀየረ ሀሳብ የለም። ከትላንት እስከዛሬ ምንም ቤት ቢያንስ ሲያወሩትን ነገር መለስ ብሎ ሲያስቡ አይጸጸታቸው። እኔ እንደውም ጸጸቷቸው ምናምን ነገር በቃ ፕሮግራሙም የሚቀር መስሎኝ ነበር። ጭራሽ አሁን ሌላም ጎረምሳ ጨምረው እያበረታቷት ነው። እንዳትፈራ ምናምን ነገር በቃ ጎበዝ በርቺ እያሏት እንግዲህ ዛሬ እንግዲህ መሳሙ እንደቀጠለ ነው። ገና አብርሽ ከመምጣቱ እየሳመችናን ነገር ነው የተቀበለችው። ምን አለ አሁን ይሄን ስሚያ ነው የሚባለው ይሄን አስተሳሰብ የይሁዳ ባረገው። በዚህ አጋጣሚ ከልቤ ነው እግዚአብሔርን ማመስገን ፈልጋለሁ። ሁላችንም እንደዚህ አልነበረም፣ ሙያችን ይሄ አልነበረም። የተለያየ ስራ ውስጥ ነበር የምንገባው። ነገር ግን ሁለተኛ ስራችን አድርገን የምንወደው ሀሳባችንን ህይወታችንን የምናካፍለው ሚዲያ ላይ ኦዲየንስ አለን እና ይህንን ደግሞ እንድናፈራ ያደረከን አንተ ስለሆንክ በዚህ አጋጣሚ ትልቅ ምስጋና። በዚህ አጋጣሚ እውነት ለመናገር ማለት ነው አብርሽ የሚሰራቸውን ስራዎች ንቆ ማለፍ በጣም ጭፍንነት ነው የሚሆነው። እውነት ለመናገር ማለት ነው አብርሽ ለነሱ ብቻ አይደለም ሶሻል ሚዲያ ላይ በጣም ለብዙ ሰው
በጣም ለብዙ ሰው የገቢ ምንጭ ሆናል። ከዛን ደግሞ በጣም ብዙ ቤተሰቦችን እንዲያፈሩ አድርጓል። አሁን ይህኛውንም የኔንም ቻናል ጨምሮ ማለት ነው። በዚህ አጋጣሚ ያው የኔንም ምስጋና ለአብርሽ አድርሱ። እዚህ ጋር ጥያቄ ያለው ሰው አለ ብዬ አላስብም። ማለት በቃ የአብርሽ መልካምነት እስከ ጥግ ነው። ለጓደኛ የሚከፍለው መስዋዕትነት ምናምን ነገር እንደዛው ነው። እሱን በጣም ቴንኪዩ ብለን ማለፍ እንፈልጋለን። እኔ አልናገርም። ሄርሜ ራሷ ብትናገር ደስ ይለኛል። ትንሽ እኔ ራሴ ከበደኝ። ሄርሜ ከኔ ይልቅ አንቺ ስለምትሻይ ሳፈሪ የተሰማሽን ነገር ብትነግሪው ደስ ይለኛል። እንግዲህ አሁን ነው ጉዱ የምንሰማው። እስቲ እኔ የምር በቃ የሚያደርጉት አልመሰለኝም ነበር። ቅድምም እንዳልኩት እንደ ቀልድ ምናምን ነገር የሚቀር ነበር የመሰለኝ። እንደኔ ግን እስቲ ከነተ መሀል በ50 ሺው በቃ ሴሌብሬሽን ብቻ ነገሩ እንዲቋጭ የቋጠራችሁ ሰዎች አላችሁ። እኔ በዛ ብቻ የሚያልቅ መስሎኝ ነበር። እንግዲህ አይደርስ የለም። ሄርሜላ ለአብርሽ የፍቅር ጥያቄውን ልታቀርብ ነው። ውድ የኔ መልካም ሰው፣ የኔ የዋ ክፉ አይንካፍ። በጣም ነው የምወድክ ማለት እኔ እንጃ ይጠፋብኛል ለአንተ ያለኝን ነገር ለመናገር ማለት ነው። ግን ደግሞ ምን መሰለክ አብርሽ፣ ዛሬ አንድ ነገር ላውራክ እፈልጋለሁ። አብርሽ እስቲ አይኔን ያኝ እስቲ ልታባቢዮ ነው እዛው አይኔን የኝ ባልሽበት አይንሽን እኔ አረግምም። እንደዚህ አይነት ነገር ደግሞ ደስ አይልም ምናምን ነገር አይንሽን ያጥፈው እልል ነበር፣ ግን ማለት ነው አያጥፈው። ለምን የሄርሜላ አይን ይጠፋል? ግን የምር በጣም ውስጤ እየተቆጣ ስለሆነ በጣም ውስጤ እየተናደደ ስለሆነ ነው። አይ እንደዛ ሳይሆን እንድታየኝ ፈለኩ። ምን ችግር አለው? ምን ይጎልብካል? አየሽ አላየሽ? አሁን በምን አይነት አስተያየት እንዲያይሽ ነው የፈለግሽው? ይሄን ምናምን ብሎ ጉትጎታ በቃ የምትነግሪው ከሆነ ነገሪና አንዴ አላትሞሽ የሚሄድ ከሆነ በቃ አላትሞሽ ሂድ። ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ሌላ ያለው ነገር ማለት ነውና ምን መሰለህ አብርሽ አፍቅሬሃለሁ። ወይኔ ቪዲዮ አለቀ። እኔ እንዲሁም ማለት ነው አሁን ቪዲዮ ረዥም ደቂቃ ነበር። አሁን 30 ደቂቃ ምናምን ነገር አይታችሁት ከሆነ ምናልባት ዋናውን ቪዲዮ ማለት ነው ከነገረችው ባለምን እንደሚፈጠር ነበር ለሰማይ ጓጓት። መስማቱንማ ከሆነ አብርሽ አሁን ሊያስመስል ነው የደነገጠው እንጂ ማለት ነው ትላንት ሄርሜላ ባለቀቀችው ቪዲዮ ደርሶት ይሆናል በእርግጠኛነት ማለት ነው። ግን እኔ እንጃ። እኔ እንደዚህ ተሰብስባችሁ ሁላችሁም ለምን ሩታ ላይ እንዳደማችሁ ነው በቃ ግራ ይገባኝ። ማለት ምን ስላረገቻችሁ ነው? አንዲት እናት ምን ስላረገቻችሁ ነው በዚህ ልክ እሷን መግፋት፣ በዚህ ልክ እሷን መጥላት? እነዚህ ሰዎች እኮ ከዛሬ 1-2 ሳምንት በፊት እኮ ለአብርሽ ሲወግኑ የነበሩ ሰዎች ነበሩ። ለአብርሽ ወግነው ሄርሜላን ከህይወት ካላስወጣት ምናምን ነገር ሲሉ የነበሩ ሰዎች ነበሩ እኮ። አሁን ላይ ተቀይረው ምን ሆኑ? ጭራሽ ሄርሜላንና አብርሽን ሊያጣብሱ ምናምን ነገር። ቆይ ከመውለዱ በፊት አጀንዳችሁ ምንድን ነው? ከመውለዱ በፊት የት ነበራችሁ? አብርሽ የምርም ሩታ ማትገባው አይነት ሆና ቢሆን ኖሮ ከመውለዱ በፊት የት ነበራችሁ? አብሮ አደግነን ስትሉ አልነበር? ከመውለዱ በፊት ለምንድን ነው ሌላ የተሻለች ሴት እናንተ ምርጫ የምታውቁ ከሆነ እንዲሁም የእናንተ ምርጫ ትክክል ነው ይባልና ለምን የተሻለች ሴት አላቀረባችሁለትምና? ሩታ መውለዷን ስታዩ ነው አማራጭ የላትም ብላችሁ ነው? ምንድን ነው የታሰበው? አጀንዳችሁ ምንድን ነው? ሁሉም ተባብሮ እንደዚህ ሩታ ላይ ያደመበት ምክንያት ምንድን ነው? እንጃ። እኔ በጣም በቃ እውነት በጣም አሳፋሪ ነገር ነው አሁን ላይ እያየን ያለ ነው። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ አብርሽ ምላሹን በቀጣይ ቪዲዮ የምናየው ይሆናል። ግን እስቲ የእናንተን ግምት ኮመንት ላይ ጻፉ። ትላንትም ጻፉ ብዬ የተወሰናችሁ ሰዎች ጽፋችሁ ነበር። እስቲ አሁን አብርሽ በጆሮ ሰምቷል። ሄርሜላ ቃል በቃል አፈቅርሃለሁ የሚል ቃል ነግሯለች ለአብርሽ እና አደነጋገጡንም አይታችኋል፣ ሁሉንም ነገር አይታችኋል። እና ግምታችሁ ምን ሊሆን ይችላል? አሁን በአንድ በኩል አብርሽ እየተገፋ ነው። በማን? በሩታ። በአንድ በኩል ደግሞ ና ልቀፍ ብላ ገና ሳይመጣ ተንሰብስፋ ስማ ምናምን ነገር የምትቀበለው ሄርሜላ የምትባል አንዲት አስጠሊታ አለለም እኔ አስጠሊታ ካልክ መፍረድ ይሆንብኛል ሴት አለች። እና
በዛ መገፋቱ ተጽዕኖ የሚያሳደርበት ይመስላችኋል? አሁን ሄርሜላ ጋር እሺ ወይም ደግሞ እምቢ እንዲል እኔ እንደኔ ማለት ነው 50-50 ነኝ። ምክንያቱም ከሄርሜላ ጋር እውነት ለመናገር አብርሽ በቃ መላመድ በማይገባው ልክ ተላምዷል። ከዛም በዚህኛው በኩል ደግሞ ሩታ የመጨረሻ ውሳኔዋን ነገር አሳውቀዋለች። ምናልባት እሱም ቪዲዮ ያላያችሁ ሰዎች ቻናሉ ላይ ገብታችሁ መመልከት ትችላላችሁ እና እኔ 50-50 ነኝ። ያው አሁን እንደምታውቁት አብርሽ ሩታን እየለመነ ይቅርታ እየጠየቀ ያለበት ሰዓት ነው። ግን በጣም ከባድ ነገር ባለፈው ልጅህን አላሳይም ምናምን ነገር ብለው ከባድ ነገር ተፈጥሮ ትንሽ ጥል ላይ ናቸው እነሱ። ያ ምክንያት ሆኖ እንትን እንዳል አላውቅም። ብቻ 50-50 ነኝ። እስቲ የእናንተን ግምት ኮመንት ላይ ያስቀምጡ ለማለት ያክል ነው። ይህን ቪዲዮ ደግሞ እስከዚህ ድረስ ስላያችሁ በጣም ከልብ አመሰግናችኋለሁ። እንዳልኳችሁ በዛሬ ቪዲዮ 3000 ለመግባት 500 ነው የሚቀረን። 500ዎቻችሁ አግዙኝ። በቀጣይ ቪዲዮ እንገናኛለን። ቪዲዮን ላይክ አድርጉ። ደህና ሁኑ።